አቶ ደረጀ በሰላምዬ ምክንያት ራሱን አጠፋ። የደረጀ የመጨረሻ ንግግሩም ዳጣዬን አደራ የሚል ነበረ። በዚህን ሰዓት የደረጀ እህቶች መጥተው ሀዘኑን እንግዲህ መቋቋም ስላቃታቸውም በሀዘን ቀወጡት። ወይዘሮ ማርታና ዳጣ የሰሙት ነገር ለእነሱ ትልቅ ጉብዳ ነበረ። የደረጀ እህት አሁን በሚያሳዝን ሁኔታ እንግዲህ እህቶቹ ድንገት መጥተው እንዴት ወንድማችን ምን ሆኖ ነው? ምን ተፈጥሮ ነው? እያሉም እየቀወጡት ይገኛሉ። ደረጀ እንግዲህ የተናዘዘው የመጨረሻ ንግግሩም የዳጣዬን ነገር አደራ በማለትም ሌላ ቃል ሳይወጣ አደራ የሰጠው ለምንድን ነው የሚል ጥያቄ በውስጣቸው ቢያድርባቸውም ግን ደግሞ በሚያሳዝን ሁኔታ አሁን ላይ አቶ ደረጀ በሰላም ምክንያት ራሱን ማጥፋቱ እጅግ ከምንም በላይ እየጸጸታት የሚገኘው ሰላም ምን ማድረግ እንዳለባት እንኳ ግራ ተጋብታለች። ወይ ባልተናገርኩኝ ደግሞስ ልጄን ያላባት ላሳጣው ነው ወይ በማለት የነበረ። አሁን ግን ልጅንም ሳያይ ደረጀም ሞተ። ልጅም እንግዲህ አባቴን በድንጋጤ ገለሻል እያለ ይወቅሰኛል እያለች እንግዲህ ሰላምዬ ነገሮችን ለ ማረጋጋት ብትሞክርም እራሷን ግን ይቅር እንደማትለው እያሰበች ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ይዘን መጥተናል። እንግዲህ እጅግ በጣም ስታለቅስ ወይም ትልቅ ጉብዳ የወረደባቸው ወይዘሮ ማርታና ዳጣ አቶ ደረጀም እንግዲህ የዳጣዬን ነገር አደራ ብሎ በመሄዱ የተጠራጠረችዋ ወይዘሮ ማርታ ስለምንድን ነው አንቺን ለይቶ ከልጆቹ አደራ ያለው ስትልም ይሄን ነገር እሱ ሌላ ጊዜ እንግዲህ የምናውቀውና ታጣርተን የምንደርስበት ይሆናል በማለትም ወይዘሮ ማርታ አሁን ላይ ከደረጀ እህቶች ጋር እየተመካከረች ትገኛለች። ደረጀ እንግዲህ ከዚህ በኋላ መኖሬ አያስፈልግም በማለትም በሚገርም ሁኔታ እንግዲህ ሁሉንም እውነታ ሳይናገር በመሞቱ በጣም ማርታ ከምትሞት ይሄን ጉር ሰምታ እኔ ብሞት ይሻለኛል በማለት ሞትን ምርጫ አደረገ። ምክንያቱም ሞትን ምርጫ ያደረገበት ወይዘሮ ማርታ በንዴት ይህንን ሁሉ ነገር ተሰማች ትሞትብኝና እኔ የእድሜ ልክ ጸጸት ስጸጸት አልኖርም። ስለዚህ ይህንን ጉድ እኔ ምንም ማለት አልችልም በማለትም ሰላምም ታረጋጋ ብትለውም እዛው ከቤት ከመለሳትና ቤት ከገባ በኋላ በሚያሳዝን ሁኔታ እንግዲህ እሱ ራሱን አጠፋ። ይህም በማድረጉ እጅግ በጣም የሚገርም ነገር ለቤቱ ሰው ድንገት ጉብዳ የሆነበት። እናም አሁን ላይ አብጌል ምን ሆነሽ እንደዚህ ልትሆኝ ቻልሽ እያለችም እንግዲህ ሰላምን ከአባዬ ጋር ሄደሽ ምንድነው የተፈጠረው እያለ በጥያቄ አፋጠጠቻት። እናም ብታፋጥጣትን ግን እኔ ምንም ማቀው ነገር የለም አመጣኝ በቃ ሄደ ሕክምና ቼክ ላድረግ ነበር አለች። እናም ደረጀ እንግዲህ በመሞቱ የናታን አባት ድንገት በመጣበት እንግዲህ እሱ ሳያስበው በመሞቱ የሆነ ነገር እንዳለ አሁን ያንን ያለ ነገር ለመጠራጠር ያበቃት ወይዘሮ ማርታ ያላወቅኩት ያልተፈታልኝ ቅኔ አለ እርዱኝ እያለችም ትገኛለች።
አሁን ላይ ዳጣ የመጨረሻ አባቷን አይታ ሳትጠግበው እያለቀሰች የምትገኘዋ ዳጣ እንግዲህ እንዴት ምን መሆን እንዳለባት እንኳ ግራ ተጋብታ እይዬ ትላለች። በተለይ እውነተኛ እናቷን ሳይነግራት እንደሞተ ታስባለች። ግን እሱ አሁን ላይ የሞተው እንግዲህ ሰላም ልጅህ ያንተ ነው ብላ ስትነግረው በፍጹም እንደዛ ሊሆን አይችልም እንዴት ሲላትም እሷም ደግሞ እንዴ እኔ ወድጄ አይደለም አንተም ጥፋተኛ ነህ። ያን ጊዜ ልጅን እንደዚህ ባታረግብኝ ኖሮ ይሄን ጉዲ ባላደረግኩኝ ነበረ ስትለውም እሱም እና ታዳ እንደዚህ አይነት አስቀያሚ ነገር እንዴት ታረጊያለሽ እያለም እንግዲህ በሚያሳዝን ሁኔታ ተናገራት። አሁን ላይ እንዴት ወዴት መሄድ እንዳለባትም ግራ የተጋባችው ዳጣ እየየ እያለች መኖርን ጀመረች። ሁሉም ሰው ወደ ደረጀ አሟሟት አመለካከታቸውን ሲያዩ እጅግ በጣም በሚያሳዝን ሁኔታ አሁን ላይ እንዴት ወደየት ምን ማድረግ እንዳለባቸው እንኳ ግራ ተጋብተው እያለቀሱ ይገኛሉ። ግን ቢሆንም የደረጀ እህቶች ወንድሜ አሁን በስልክ አውርቸው እንዴት ሊሞት ቻለ እያሉም እንግዲህ እየቀወጡት ይገኛሉ። በአሁኑ ሰዓት እጅግ በጣም ልቧ የተሰበረው ወይዘሮ ማርታ ውስጧን በጥያቄ እያነባ የሚገኘው ምን ማድረግ እንዳለባት እንኳ በፍጹም የምታውቀው ነገር የለም። የምትወደው አቶ ደረጀ በማይታወቅ ምክንያት ራሱን በማጥፋቱ እስከ ዛሬ እባክህ ደሬ ምንድን ነው እያሰብክ ያለኸው እያለችም ትጠይቀዋለች። ደረጀም አረምንም ሲላት ነበረ። ግን ደግሞ አሁን ላይ ያን ጊዜ ምነው ጥብቅ አርጌ ይዤ ጠይቄው በሆነ ዝም እያልኩኝ አሁን በሚያሳዝን ሁኔታ ትልቅ ችግር ውስጥ ገባሁኝ እያለች ወይዘሮ ማርታ እንግዲህ በላዋ ላይ አለም ተደፍቶባት እያነባች ትገኛለች። ዳጣ የአባቷ ሀዘን እስከ ወዳኛው ልቧን ሰበረው። ዳጣ አሁን ላይ እውነታውን አውጥታ ለማን ትናገራለች? በጣም የሚያሳዝንና በጣም የሚከብድ ታሪክ ስለሆነ አባዬ በእኔ ምክንያት ሞተ እና ወይዘሮ ማርታ ደግሞ ድጋሜ ብትሞት ምንድን ነው ማረገው እያለችም ማልቀሷን ተያያዘች። አሁን እንግዲህ ሁሉም የደረጀ ቤተሰቦች በሙሉ በመምጣታቸው አባታችን ወይም ደግሞ ወንድማችን ምን ሆነ እያሉ ሲጠይቁም ወይዘሮ ማርታም የኔም ጥያቄ ነው፣ ምንም ላደርግ አልቻልኩም፣ ከምንም ላድነው አልቻልኩም፣ ባሌ በዚህ መልኩ ተለየኝ እያለች እንግዲህ ብታነባም ግን ምንም አማራጭ ስለሌላቸው በዝምታና በለቅሶ ተአጅበው እየተንጫጩ ይገኛሉ። ዳጣ የመጨረሻ ልቧ ከመሰበሩም ብዛት ምን ማድረግ እንዳለባት እንኳ የምትወስነው ነገር እንግዲህ በጣም ልቧ እየፈራ እየተጨነቀች ትገኛለች። እውነታውን አውጥታ ከተናገረች ሌላ ችግር እንደሚፈጠርም ታስባለች። ግን ደግሞ አሁን ላይ ችግሮችን ለመረዳትም ሆነ ለማስረዳት ዝምታን ስትመርጥ ወይዘሮ ማርታ ዳጣ የምታውቂው ነገር አለሽ ወይ በማለትም ጥያቄ ሲበዛባት እኔ ምንም የማውቀው ነገር የለም አለች። ግን ደግሞ ምንም እንዴት አታቂም በማለትም ነገሮችን ለማጥፋፋት ቢሞከርም ነገር ግን አሁን ሰላም እውነታውን አውጥቼ እናገራለሁኝ የኔ ልጅ የተረገዘው ከደረጀ ነበር፣ ይሄን ስነግረው ነው የሞተው እንዳትል የአባታችን ደመኛ አንቺ ነሽ በማለትም ልጆቹና ሚስቱ እንደሚይዟት ምንም ጥርጥር የለውም። በእሷ ምክንያት መሞቱ በውስጧ እያቃጠላት እንድትኖርም በራሷ ላይ ፈረደች።
አበጌል የአባቷ መሞት ከምንም በላይ ቢያሳዝናትም ግን ደግሞ በምን ምክንያት ራሱን አጠፋ የሚል ጥያቄ በውስጧ ስላደረባት ነገሩን ፈልፍላ ሁሉን ነገር ለማወቅ እየሞከረች ትገኛለች። እናም አሁን እንዴት ወዴት ምን ማድረግ እንዳለባት የማታውቀዋ ሰላም እየተረበሸችና እየተጨነቀች ብትኖርም ግን ደግሞ አሁን ላይ እውነታውን አውጥታ ለመናገርም ሆነ ለማውራትም በጣም ስለሚከብዳት በጸጥታ እየኖረች ብትገኝም የእድሜ ልክ የዘላለም ጸጸቷን እያሰከራት እንደምትኖር ምንም ጥርጥር የለውም። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ